ውዴ ወይ ያው አንቺም ታውቂያለሽ ሁለት ወንድ ልጆቼ አገብተው ከቤት ከወጡ እንደ ቀልድ ሄጄ ሳላያቸው 1 አመት ሞላኝ። አንቺ እንኳን ደርሰሽ መጥተሻል። ስለዚህ እኔ ተራዬን መሄድ ይኖርብኛል። አንዳንድ እቃዎች አዘጋጅልኝ ይዣቸው የሚሄደው። አዎ ልክ ነህ፣ ጥሩ ሀሳብ ነው። እነሱም እንዳይከፋቸው ደርሰህ መምጣቱ ጥሩ ነው። በቃ ሂጅ አንዳንድ እቃዎች ላዘጋጅልኝ። የኔ ልጅ። አቤት አባዬ። እና ልጅ ስራ እንዴት ነው? ኑሮስ እንዴት ይዟችኋል? ምንም አይልም አባዬ። ያው ይሄን የምታየው መሬት ተከራይቼ እህሉን ደግሞ ብድር ወስጄ ነው የዘራሁት። አሁን ዝናቡን እየተጠባበቅን ነው። ዝናቡ ከዘነበ ምርቱ ጥሩ ይሆናል፣ ህይወታችንም ይሻሻላል። ካልዘነበ ግን ህይወታችን አደጋ ውስጥ ነው አባዬ። አይዞ ልጅ፣ ምንም እንዳታስብ፣ ፈጣሪ አለ። ደግሞ እኛም እንጸልያለን። እሺ አባዬ፣ እንደሚዘንብ ተስፋ አደርጋለሁ። አዎ ልጅ፣ ዋናው ነገር ለሰው ልጅ ተስፋ ነው። እስኪ ደግሞ ወንድምህን ሂጅ ልየው። እናም ከዛ ስመለስ በዚሁ ሰላም ብዬ ወደ ሀገር እሄዳለሁ። እንደዛ ከሆነም አባዬ ቤቱ ትንሽ ከዚህ ራቅ ስለሚል አሁኑ በጊዜ። እሺ የኔ ልጅ፣ ደህና ዋል። ልጄ። አቤት አባ። እንደማየው ከሆነ ካገባችሁ በኋላ ታላቁ ወንድምህም አንተም ጎብዛችኋል እና ያንተ ስራ እንዴት እየሄደልህ ነው? አሪፍ ነው አባዬ። ውጭ ላይ እንዳያቸው ብዙ የሸክላ ምርቶች አዘጋጅቼ መድረቃቸውን እየተጠባበቅኩ ነው። በየቀኑ ፀሐይ የሚወጣ ከሆነ ደርቀው ይሸጡልኛል። ህይወታችን ላይም ለውጥ ይኖራል። ግን የሚዘንብ ከሆነ ሸክላዎቹ በሙሉ ይበላሻሉ። ወይ አሁን ምን ይሻላል? የዛኛው ልጅ ዝናቡ ካልዘነበ ህይወቱ አደጋ ውስጥ ነው። የዚህኛው ደግሞ ዝናቡ ከዘነበ የሸክላ ምርቱ እንዳለ ይበላሽበታል። እሺ አሁን እኔ ምን ላድርግ? ውዴ ጉዞ እንዴት ነበር? ልጆቼስ ኑሮ እንዴት አድርጓቸዋል? ውዴ ከዘነበም ፈጣሪ ይመስገን በይ፣ ካልዘነበም ደግሞ ፈጣሪ ይመስገን በይ። ውዴ ምን ለማለት ፈልገህ ነው? እኔ አልገባኝም። ምን መሰለሽ ውዴ፣ የህይወት ነገር እንደዚህ ነው። አንዱ የሚፈልገውን ሌላኛው አይፈልገውም። ለአንዱ መሰናክል የሆነው ለሌላኛው ደግሞ የስኬት መንገዱ ነው። ስለዚህ ብናዝንም ብንደሰትም ብናገኝም ብናጣም ፈጣሪ ይመስገን ማለት ነው። ፈጣሪ ይመስገን።